ቤተሰብ በሙሉ እያሰቡና እየተጨነቁ ይገኛሉ። የኪራም አባት ልጄ ኋላ ዙሮ ዙሮ መስማቱ አይቀርምና ያኔ ሲሰማ መሰባበሩ አይቀርም እያሉም እጅግ በጣም እያሰቡ ይገኛሉ። ጽናትም በአንድ በኩል ናሆምም እንደዛው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ጽናት ድራማን በክፍል 66 ይዘን መተናል ማለት ነው። እንግዲህ የኪራ አባት እጅግ በጣም እያሰበና እየተጨነቀ ይገኛል ማለት ነው። የባለቤቱ መታመም እንዲሁም ደግሞ ባለቤቱ ለኪራ እንዳትነግርብኝ ልጄ እንዲጎዳብኝ አልፈልግም እያለችም እንግዲህ የኪራ አባት ለኪራ እንዳይነግረው እንግዲህ ቃል አስገብተዋለች ማለት ነው። አሁን ላይ ግን ነገሩ እየገፋ ሲመጣ የኪራም አባት እጅግ በጣም እየተጨነቀና እያሰበ ልጄ ከተሰባበረ መነሻው በጣም አስቸጋሪ ነው፣ እንዴትስ ብዬ ነው ላየው የምችለው እያሉም እንግዲህ ብቻቸውን እያወጡ እያወረዱ ያስባሉ። ይህንን ነገር ለጽናት ነግሬ ከጽናት ጋር መመካከር አለብን እያሉም እንግዲህ እያሰቡም እንግዲህ አይተናል ተመልክተናል ማለት ነው። ጽናትም እንግዲህ እጅግ በጣም እያሳሰባት ነው። እንግዲህ መራዊትም እንግዲህ እንዴት ነው ፍቅሩ እንዴት እያረገች ነው ስትላትም ነበረ። ጉንፋንና ፍቅር እያደር ሲያገረሽ አይድረስ ነው ይባል የለ እጅግ በጣም እንደውም ስራ ሁሉ ሲሄድ እየናፈቀኝ ተቸግሬያለሁ እያለች እንግዲህ ጽናት እንግዲህ ለኪራ ያላትን ፍቅር ለመራዊት እየነገረቻትም ተመልክተናል ማለት ነው። ነገር ግን የእናቱ ነገር እጅግ በጣም እያሳሰበኝ ነው ትላለች። መራዊትም እንግዲህ ይህንን የተሰጠንን ፍቅር ፈጣሪ ያበርክትልን፣ በደንብ አድርገን ልንንከባከበው ይገባል እያለችም ትመክራታለች ማለት ነው። ጽናት ግን ውስጧ እየተረበሸ ይገኛል ማለት ነው። የኪራ እናት የእናቱን መታመም ወይንም ደግሞ ሳይነገረው የሆነ ችግር ቢፈጠር በጣም ነው የሚከብደው እያለችም እንግዲህ ጽናት እጅግ በጣም እያሰበችና እየተጨነቀች ትገኛለች። ናሁም እንደዛው የኪራ የአብሮ አደጌ ነገር እጅግ በጣም እያሳሰበኝ ነው፣ እንዴት ነው ዝም ብዬ የሚመለከተው ሳልነግረው ኋላ ሲሰማስ እያለም እንግዲህ ከመራዊት ጋር ንግግር አድርገዋል። መራዊትም እንግዲህ አባቱ ነው አሁን እንግዲህ እኛ እኮ አናቅም በአባቱ ቤት፣ ምክንያቱም ጽናት ነች የነገረችን። እናም እንግዲህ የኪራ አባት ደግሞ ለጽናት ለማንም ሰው ትንፍሽ እንዳትል አስጠንቅቆና በደንብ አድርጎን የነገራት እና አሁን ላይ እንግዲህ የጽናትን መታመን ልታሳጣ ነው በኪራ አባት ዘንድ እና አደራክን ምንም ነገር እንዳትናገር ስትል መራዊት እንግዲህ ለናሆም ታስጠነቅቀዋለች። ናሆም ግን እጅግ በጣም እያሳሰበውና ደስታም ርቆታል። ኪራም እንግዲህ ውስጡ እየነገረው ነው እናቴ እማዬ እያለም እንግዲህ በባለፈውም አስተውለናል ተመልክተናል ማለት ነው። ዛሬም እንግዲህ ከእናቱ ጋር የስልክ ንግግር ሲያደርግም ተመልክተናል። እናትየዋ ከእለት እለት እንግዲህ ህመማቸው እጅግ በጣም እየበረታባቸውም ይገኛል ማለት ነው። እናም እንግዲህ ከእናቱ ጋር ስልክ በሚያወራበት ሰዓት እናትየዋ በጣም ያስላታል። እማዬ ምን ሆነሽ ነው እያላትም ምነው አሞሻል እንዴ በጣም እያሳለሽ እኮ ነው፣ ነይ በቃ ካልሆነ አያቴን እንግዲህ ወንድሞቿ ያስታሟት አንቺ እዚህኛ ጋር መምጣት አለብሽ እያለም እንግዲህ ኪራ እናቱን ሲያናግርም ነበረ። ውስጡ በጣም እየተረበሸ ይገኛል ማለት ነው። እናም እንግዲህ በዛ መሀል እንግዲህ የኪራ አባት በሩን ከፍቶ ወደ ኪራ ጋር ይሄዳል። አባዬም እማዬን አሟታል መሰል ሲልም ነበረ። በምን አወክ በማለትም አባትየው ሲጠይቁት ነበረ። አሁን ከእሷ ጋር ስልክ ሳወራ ነበረ፣ እጅግ በጣም አድርጎ እያሳላት ነው እያለም እንግዲህ ተመልክተናል። ኪራ እጅግ በጣም የእናቱ ነገር እያሳሰበው ነው። ሁሉም ነገር መልካም ሆኖለት እያለ የእናቱ ነገር ግን ብዙም ሰላም የሰጠው አይመስለኝም። እናም እንግዲህ በሌላ በኩል ደግሞ ክብሮም እንግዲህ ከሀገር ውጭ ነው ተብሎ ነበረ የሚታሰበው። ነገር ግን ክብሮም እንግዲህ የፈተናውን ውጤት ስላላለፈ እዛው ሀገር ውስጥ ይገኛል ማለት ነው። በዛም መሀል እንግዲህ ኪራ የሆነ መንገድ ላይ እንግዲህ ክብሮምን ይመለከተውና
ክብሮም በማለት ሲጣራም ነበረ። ናሆምም እየሳቀበት እንዳንተ ምን ሆንክ? ክብሮም እኮ እዚህ ሀገር የለም ከሀገር ከወጣ እኮ ስንትና ስንት ጊዜው በማለትም ሲናገርም ነበረ። እናም እንግዲህ ኪራም እጅግ በጣም እሱን የሚመስል ሰው ተመለከትኩኝ ሲልም ነበረ። እቤትም መጥቶ ጽናትን ክብሮም የት ነው ያለው እያለም ሲጠይቃት ነበር። እንዴ ምን ሆንክ አንተ? ክብሮምማ ከሀገር ውጭ እኮ ነው እያለችም ስትነግረው ነበረ። እናም እንግዲህ ኪራም የሆነውን ነገር ሲነግራት ነበር። ጽናትም አረጀህብኝ እንዴ ስትለውም ነበር። እንዴት ነው እኔ ማረጀው በማለት ኪራም እንግዲህ እጅግ በጣም ያየውን ነገር ለማመን ከብዶታልም ግራም እየተጋባ ነበረ። በዛ መሀል ግን የኪራ አባት በሌላ በኩል እቤት ውስጥ ቁጭ ብለው ልጆቼ ሁሉም ወጥተው ሄደዋል፣ እኔ ብቻዬን ያለሁት፣ ግን ስራ ፈተው የሚቀመጡ ቤት ውስጥ እንዴት ነው የሚመሽላቸው የሚነጋላቸው፣ አቤት እንዴት እንደሚጨንቅ እያሉ በጣም ድብር ብሏቸዋል። የሆነ ካፌ ሄዱና የስልክ ንግግርም እያደረጉ ነበር ከጓደኛው ከሻምበል ጋር። ሻምበልም እንግዲህ ትንሿን ልጁን እንደሚድር ሲነግረውም ነበረ። ነገር ግን ወግ አጥባቂ ስለሆነ የሻምበል የኪራ አባት ጓደኛ ትልቂቱ ተቀምጣ ትንሽቱን እንዴት ነው መዳር ያለብኝ እያለም ሲያወራ ነበረ። የኪራም አባት እንግዲህ ዘመኑን ተከታይ ናቸውና እንዴ ሰው እንግዲህ ምንም ማለት አይደለም፣ ለትልቂቱም መልካም ጓደኛ ይግጠማት፣ ለትንሽቱም እንግዲህ መልካም ትዳር እያለ መልካም ምኞታቸውን ሲገልጽላቸው ነበረ። ምንም ማለት አይደለም እኮ ትልቂቱም እንግዲህ ፈጣሪ የፈቀደ ቀን ታገባለች። እናም እንግዲህ ለሰርጉ እመጣለሁ እያለም ሲያወራ ነበረ። በዛ መሀል ግን ሻምበል ስለ ኪራ ሲጠይቅ ነበረ። ኪራ በቅርቡ ይሞሸራል፣ ያገባል በቅርቡ በማለትም የኪራ አባት ይነግረዋል ማለት ነው። በዛ መሀል እየተነጋገሩ ወደዛ የኪራ አባት ወደ ተቀመጡበት ካፌ ነበረ የክብሮም ሲሄድ በድንገት የተገጣጠሙትና የተገናኙት። በጣም ደነገጡ። የኪራ አባት አንተ እዚህ ምን ትሰራለህ በማለትም ሲጠይቁት ነበረ። ይዘውትም እንግዲህ እቤት ነበር የሄዱት። የሆነውን ነገር ነገራቸው። በፈተና አልፌያለሁ ነገር ግን አላለፍክም ተባልኩኝ በማለት እንግዲህ እርስዎ ብዙ ወጪ ብዙ ነገር ሆነውልኛል እና እንዴት አድርጌ ነው ፈተናውን አላለፍኩኝም አልሄድኩኝም ብዬ ልናገር የምችለው በማለትም እንግዲህ ክብሮም ሲናገር ነበረ። ምን ችግር አለው? እኔን ለምን እንደ ውጭ ሰው ታየኛለህ? የሆነውን ነገር ለምን አልነገርከኝም? ብለው ሲቆጡትም ነበረ። እናም እንግዲህ ክብሮም እንግዲህ ወደ እነ ኪራ ቤት በድጋሚ ተመልሶ አብሯቸው እየኖረ ተመልክተናል ማለት ነው። እናም እንግዲህ የኪራ አባት እንግዲህ ኪራና ጽናትን በቅርብ ጊዜ መዳር አለባቸው እድራቸዋለሁ በማለትም እንግዲህ አስበው ወስነዋል ማለት ነው። እናም እንግዲህ ወይዘሮ አስቴር የጓጉትን እንግዲህ ህልማቸውን እውን ማድረግ አለብኝ፣ በአፋጣኝ ኪራና ጽናት መጋባት አለባቸው በማለትም ወስነዋል ማለት ነው። እንግዲህ የኪራ አባት ጽናትን እጅግ በጣም እየተንከባከቧት በጣም ደስ ተሰኝተው በአይናቸው እያዩ አብረሽ ነው ከኛ ጋር ምግብ የምትበይው፣ አጉርሳት እንጂ በደንብ አርገህ ተንከባከባት እያሉም እንግዲህ ኪራን በደንብ አርገው እየተከታተሉት ይገኛሉ ማለት ነው። ጽናት እጅጉን በጣም በኪራ አባት ተወዳጅነትን አግኝታለች ማለት ነው። እናም እንግዲህ ኪራ እቤት እንግዲህ ክብሮምን እቤት መጥቶ አግኝቶታል ማለት ነው። ወደ ክላሱ ገብቶ ክብሮም እንግዲህ እዛች መከረኛ አልጋ ላይ እንግዲህ ተኝቶ ያገኘዋል። ውጭም ስላገኘው እቤትም መጥቶ ክላሱ አልጋው ላይ ተኝቶ ሲያገኘው ኪራ ምንኜ ነው እውነት ነው ወይንስ የማየው ነገር እውነት አይደለም እያለ ራሱንም ቼክ እያደረገ ነበር። ከዛም እንግዲህ ሲያናግረው የማየው ነገር እውነት ነው ለካ፣ እንዴት መጣክ ለምን መጣክ እያለም እንግዲህ ሲያናግረው ነበረ። ኪራና ክብሮም ከዚህ በፊት እንግዲህ አንድ ላይ አብረው ሲኖሩ ተጣልተውም ነበረ። እናም እንግዲህ አሁን ላይ የተስተካከለውን ህይወቴን ክብሮም ወደዚህ ቤት ተመልሶ መጥቶ ህይወቴ መበጥበጥ የለበትም በማለት ክብሮም በመምጣቱ ምንም አልተደሰተም ማለት ነው ኪራ። እናም እንግዲህ በስተመጨረሻ ግን የኪራ አባት ያስታርቃቸዋል። ኪራ ግን እርቁን እንግዲህ እንደ እርቅ አላደረገውም እና በእርግጥ ጽናት ትቆጣውና ኪራን
ክብሮም እንግዲህ ተረጋግቶ እስከሚያርፍ ድረስ ስራ እስኪመቻችለት ድረስ እንግዲህ እዚህ ቤት ከኛ ጋር አብሮ መኖር አለበት፣ የአባትህን ቃልና ትዕዛዝ ማክበር አለብህ በማለት ጽናትም ተቆጥተዋለች ማለት ነው ኪራን። እሺ በማለት እንግዲህ ክብሮምን አብሮ መኖር እንደሚችል እንግዲህ በደንብ አድርጎ ይነግረዋል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ጽናትና ክብሮም እንግዲህ ከዚህ በፊት አብረው ሲኖሩ እያስደነገጣት ምናምን ነበረ። ዛሬም እንግዲህ ያንን ማስደንገጥ ክብሮም ጀምሮታል። ከዛም እንግዲህ ጽናት በጣም ትናደድና በአንዳንድ ነገር ከተነጋገሩ በኋላ ክብሮም እንግዲህ የወንድምነቴን አንድ ነገር ልበልሽ፣ እናም እንግዲህ ጽናትዬ እሺ በማለት እንግዲህ ከክብሮም ምክር ለመውሰድ ፈቃደኛ ሆነች ማለት ነው። በጣም ደስ ብሎኛል በማለት በመጀመሪያ ጽናትና ኪራ በፍቅር አንድ ላይ መተሳሰራቸውን ደስታውን ሲገልጽላት አመሰግናለሁ አለችው። እናም እንግዲህ የወንድምነቴን ምክር ላበርክትሽ በማለትም እንዲህ ሲላት ነበረ። ኪራ በጣም የማቀው ችኩልና ነገራቶችን አርቆ የማያስተውል ወንድሜ ነው። እናም እንግዲህ እናንተ አንድ ላይ ስትኖሩ ትዳርሽን ቤትሽን በደንብ አርገሽ ልትገነቢው ይገባል በማለትም አንዳንድ ነገሮችን ሲመክራት ነበረ። ኪራ በጣም ችኩል በጣም ተናዳጅ ሰው ነው። ለውሳኔዎች ቶሎ ቅርብ የሆነ ሰው ነውና ልትጠነቀቂ ይገባል። አንዳችሁ ስትናደዱ አንዳችሁ ውሃ መሆን አለባችሁ። አንዳችሁ ተናጋሪ ስትሆኑ አንዳችሁ ደግሞ ሰምታችሁ እንዳልሰማችሁ ማሳለፍ አለባችሁ በማለት እንግዲህ ሲነግራትም ነበረ። ያው ጽናትም እንግዲህ የኪራን ባህሪውን በደንብ አርጋ ጠንቅቃ ታውቃለችና ምንም የተለየ አስተያየትም ሀሳብም አልነበራትም። እሺ ነው ያለችው። እውነትህን ነው ኪራ ጥድፍና ችኩል ነው፣ ለነገራቶቹ ብዙም አያገናዝብም በማለትም እንግዲህ ስትለው ነበረ። እናም እንግዲህ የዛሬውን የጽናት ድራማ በዚህ ተመልክተን አጠናቀናል ማለት ነው። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።